ሰላም ሰላም የአፍታ ንባብ ተከታታዮች እንደምን አላችሁ? ዛሬ ከባለፈው ትምህርት የቀጠለ ቀጣዩን ክፍል ይዤላችሁ ቀርቤያለሁኝ። በጥሞና እንድትከታተሉኝ እያልኩ በዚሁ አጋጣሚ ቻናሉን ሰብስክራይብ እና ላይክ እያደረጋችሁ እንድታልፉ አደራ እላለሁ። ከዚህ በፊት ስለ ግጥም ምንነት አንስቼላችሁ ነበር። ግጥም ማለት ምን ማለት ነው የሚለውን እንዲሁም ደግሞ የግጥም ባህሪያቶችን አስመልክቶ የተወሰነ ትምህርት እንዳቀረብኩላችሁ ታስታውሳላችሁ። እሱን ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ዛሬ ከዛ የቀጠለውን የግጥም አይነቶች የሚለውን እናያለን ማለት ነው። ከዛ በፊት ግን ከባለፈው ትምህርት ስንመለከት ስለ ግጥም ምንነት የተወሰኑ ነገሮችን አይተናል። ግጥም ማለት ምን ማለት ነው? ግጥም ማለት በጥቂት ምርጥ ቃላት ብዙ ሀሳብን አምቆ የሚይዝ መሆኑን፣ ሙዚቃዊ ቃና ያለው መሆኑን፣ ለስሜት ሕዋሳት ቅርበት ያለ መሆኑን እንዲሁም ደግሞ ሀሳባችንን አድምቀንና አጉልተን ለማቅረብ የሚያገለግል የስነ ጽሁፍ አካል መሆኑን አይተናል። እንደዚሁም ደግሞ የግጥም ባህሪያቶችን በተመለከተ ግጥም ከሌሎች የስነ ጽሁፍ ስራዎች ወይም የፈጠራ ስራዎች የሚለይበት ባህሪያቶች እንዳሉት ከዚህም ውስጥ ቁጥብነትና እምቅነት፣ ምጣኔ ያለው መሆኑ እንዲሁም ደግሞ ምት ያለው መሆኑ፣ ዜማ፣ አፈንጋጭነት የሚሉት እነኚህ የግጥም ባህሪያቶች ብለን ያየናቸው የትምህርት ክፍሎች ናቸው። ዛሬ ደግሞ የምናየው ከዛው የክፍል የሆነውን የግጥም አይነቶች የሚለውን እናነሳለን። እንግዲህ የግጥም አይነቶች በተለያየ መጽሐፍ ላይ የተለያየ የግጥም አይነቶች እንዳሉ ልናገኝ እንችላለን። ግን በዚህ የክፍል ደረጃ ላይ የምንመለከታቸው ሶስቱን ወይም ደግሞ ሶስት የግጥም አይነቶችን እንመለከታለን ማለት ነው። እንግዲህ ሶስት ዋና ዋና የግጥም አይነቶች አሉ። የግጥም አይነቶችን ለመለየት የምንጠቀምባቸው ዋነኛ መስፈርት ደግሞ ቀለም ነው። ቀለም የግጥሙን አይነት ሊወስንልን ይችላል ማለት ነው። ስለ ቀለም ምንነት በኋላ በስተመጨረሻ ላይ ማነሳላችሁ የትምህርት ወይም ደግሞ ማብራሪያ ይኖራል ማለት ነው። እንግዲህ ግጥም በሶስት ወይም ሶስት ዋና ዋና የግጥም አይነቶች አሉ ብለናል። እነሱም አንደኛ የወል ቤት ግጥም ነው፣ ሁለተኛ የሰንጎ መገን ቤት ግጥም ነው፣ ሶስተኛው የቡሄ በሉ ቤት ግጥም ነው። እነዚህ ሶስቶቹን እያንዳንዳቸውን ለማየት እንሞክራለን። አንደኛ የወል ቤት ግጥም ማለት ምን ማለት ነው? የወል ቤት ግጥም ሲባል አብዛኛውን ገጣሚያን የሚጠቀሙበት የግጥም ስልት ነው ወይም የግጥም አይነት ነው። የወል የሚለው የብዙሃን እንደማለት ነው። ስለዚህ ብዙ ገጣሚያኖች የሚጠቀሙበት የግጥም ያገጣጠም ስልት ነው ማለት ነው። ይሄ ለምንድን ነው ብዙ ገጣሚያኖች የሚጠቀሙ ብለን ካልን ለአገጣጠም ቀለል ያለ ነው። ይሄም በሐረግ 6 በስንኝ 12 6 በ12 6 በ12 የሆነ የአገጣጠም ስልት ስለሆነ ትንሽ ዘለግ ያለ ወይም ደግሞ ትንሽ ረዘም ያለ ትንፋሽ የሚወስድ ስለሆነ ብዙ ገጣሚያኖች የሚገለገሉበት የአገጣጠም ስልት ነው። ስለዚህ የወል ቤት ግጥም አብዛኛውን ገጣሚያኖች የሚጠቀሙበት የአገጣጠም ስልት ሲሆን በሐረግ ስንት አለው? በሐረግ 6 ቀለም በስንኝ 12 ቀለም አለው ማለት ነው። ስለ ቀለም ምንነት ቅድም እንዳልኳችሁ በስተመጨረሻ ላይ የማነሳላችሁ ነገር ይሆናል። ነገር ግን ቀለም ማለት የአነባቢና የተነባቢ ጥምረት በአንድነት ወይም ደግሞ ቀለም ማለት ረግጠን ወይም ደግሞ ተጭነን የምናነበው ፊደል ወይም ሆሄ መሆኑን ልብ ብላችሁ ያዙ። እንግዲህ ይህ የወል ቤት ግጥም በስንኝ በሐረግ 6 በስንኝ 12 ቀለም አለው ስንል እሱም በምሳሌ እንመልከት። ምሳሌ ተመልከቱ። በቀይ የተጻፈውን ተመልከቱት። አንቺ ልጅ የጎረቤታችን የሚለውን ይሄ አንድ ስንኝ ነው። በሐረግ ውስጥ ስንት ቀለሞች አሉ ብለን ካልን ከላይ ዶት ዶት ያረኩላቸው ወይም ዶት ዶት ብለው ተደርጎባቸው የተቀመጡት ሁሉም ፊደሎች ቀለሞች ናቸው። እነኚህ ቀለሞች ስትረስ ተደርገው ወይም ረገጥ አድርገን የምናነባቸው ሆሄዎች ናቸው። ለምሳሌ አንቺ ልጅ አ ስትረስ ተደረጋለች። ጫና አድርገን የምናነባው ን ስትመለከቷት ሳይለንት ናት። አንቺ ስንል አና ቺ ናቸው። ሳውንዳቸው ከፍ ብሎ ደግሞ ደመቅ ብሎ የሚታየው አና ቺ ናቸው። ን ግን ሳይለንት ወይም ትዋጣለች ማለት ነው። ከዚህ አንጻር ን ቀለም አይደለችም ማለት ነው። አና ቺ ቀለም ናቸው። ልጅ ስትሉ አንቺ ልጅ ስንል ል እና ጅ እኩል ድምጽ የላቸውም ወይም ደግሞ ድምጻቸው እኩል አይሰማም። ል ስንል ሙሉ በሙሉ ረግጠን ነው የምናነባው። ልጅ ስንል ግን ትንሽ የሳይለንትነት ድምጽ ወይ ደግሞ የመዋጥ ድምጽ አላት ማለት። ስለዚህ ከዚህ አንጻር
ጅ ቀለም አትሆንም ማለት ነው። አሁንም አንቺ ልጅ የሚለው እዛ ጋር ደግመን ማየት እንችላለን። ከዛ የጎረቤታችን የሚል አለ ቀጥሎ ያለው ስላሽ ተደርጎበት ከዛ የጎረቤታችን የሚል ነገር አለው። የጎረቤታችን ን ስንል ን ሳይለንት ናት። የጎረቤታችን ስንል ሳይለንት። ስለዚህ የጎረቤታች ስንል እነኚህ ሁሉም ምንድን ናቸው? ቀለም ናቸው ማለት ነው። ቀለም ይሆናሉ ማለት ነው። እነኚህን ማወቅ ያስፈልጋል። ስለዚህ ቀለም ተደርገው እዚህ ጋር በአረንጓዴ ጻፍኩላቸውን በአረንጓዴ በአረንጓዴ ሳይሆን በዚህ በደመቅ ባለ ሰማያዊ ቀለም የጻፍኳቸውን ማየት ትችላላችሁ። እነኚህ ቀለሞች ናቸው ማለት ነው። ሁለተኛ ላይ እንመለከት። እናትሽ ተቆጡ አትምጪ ቤታችን። እናትሽ ተቆጡ አትምጪ ቤታችን የሚል አለ። ስለዚህ እነኚህም እናትሽ ስንል እናት ሁለት ሶስቱም ቀለም ናቸው። ሺ ስትሉ ሳይለንት ትደረጋለች ማለት ነው። ተቆጡ ስንል ሶስቱም ቀለሞች ናቸው። አትምጪ ስንል ቀለም ናት። ት ሳይለንት ናት። ት እንደ ቀለም አትቆጠርም ማለት ነው። ት ቀለም ናት። ሶሪ ት እንደ ቀለም ትቆጠራለች። ም ሳይለንት ናት። ጪም ቀለም ናት። ቤ ቀለም ናት። ታ ቀለም ነች። ች ቀለም ነች። ን ቀለም አይደለችም። ስለዚህ በእንደዚህ አይነት መንገድ መለየት ትችላላችሁ ማለት ነው። ስለዚህ እዚህ ጋር ቀለም ብለን የምንለው እነኚህን ረግጠን ወይ ደግሞ ተጭነን የምናነባቸው ሆሄዎች ወይም ፊደሎች ናቸው። ሁለተኛው የግጥም አይነት የሰንጎ መገን ቤት ነው። የሰንጎ መገን ቤት ግጥም ብዙ ጊዜ ለጀግንነት ወይም የጀግና ግጥም ተብሎ ነው የሚታወቀው። የጀግና ግጥም ለምን የጀግና ግጥም ተባለ? ለጀግንነት ወይ ደግሞ ጀግኖችን ለማወደሻነት የምንገለገልበት የአገጣጠም ስልት ስለሆነ የጀግና ግጥም ብለን እናስቀምጠዋለን። ይሄ የግጥም አይነት በሀረግ 5 በስንኝ 10 ቀለሞች አሉት። ይሄ ሩል ነው፣ ህግ ነው። ከ5 ከፍ ካለ 6 ከሆነ የሰንጎ መገን ቤት አይሆንም፣ የወል ቤት ነው የሚሆነው። ከ5 ዝቅ ካለ የሰንጎ መገን ቤትም አይሆንም፣ ወደ ሌላ የግጥም አይነት ይገባል ማለት። ስለዚህ ይሄ ህግ ነው። ይሄ ሪስትሪክት የተደረገ ወይም የተወሰነለት ነው ማለት። ስለዚህ በሀረግ 5 በስንኝ 10 ነው፣ በቃ አለቀ። ስለዚህ የሰንጎ መገን ቤት በእንደዚህ አይነት መንገድ መለየት እንችላለን ማለት ነው። ለምሳሌ መቼ ሞተና መቼ ተረሳ፣ መቼ ሞተና መቼ ተረሳ የሚለው መቅደላ ያለው የቋራው ካሳ ይላል። አሁን ስትመለከቱት ከላይ ዶት የተቀመጠባቸው እነኚህ በሙሉ ቀለም ናቸው። ከዛ ውጭ ያሉት ሳይለንት ድምጾች ናቸው ማለት ነው። እሱን በዚህ አይነት መለየት አለባችሁ ማለት ነው። በዚህ አይነት መለየት አለባችሁ ማለት ነው። ሶስተኛው የግጥም አይነት የቡሄ በሉ ቤት ግጥም ነው። የቡሄ በሉ ቤት ግጥም በሀረግ 3 ወይም 4 ሊኖረው ይችላል። 3 ወይም 4 ሊኖረው ይችላል። በአጠቃላይ ግን ከ1 እስከ 4 ሊኖረው ይችላል። ለዚህ በሀረግ ነው ብዙ ጊዜ በሀረግ ነው ወደታች የሚወርዱት እነኛ አይታቸው ከሆነ። ስለዚህ ከ1 እስከ 4 ሊኖረው ይችላል ማለት ነው። ስለዚህ 1 ሊኖረው ይችላል፣ 4 ሊኖረው ይችላል፣ 3 ሊኖረው ይችላል ማለት ነው። እነዚህን ማወቅ አለብን። ስለዚህ እነኚህ የቡሄ በሉ ቤት ግጥም የህፃናት ግጥም ተብለው ይታወቃሉ ማለት ነው። የህፃናት ግጥም ተብለው ይታወቃሉ። ስለዚህ እነኚህ የቡሄ በሉ ቤት ግጥሞች ብዙ ጊዜ ወርታች ነው የሚደረደሩት። በእንደዚህ አይነት መንገድ መለየት እንችላለን ማለት ነው። ለምሳሌ አበባዮሽ ስንል አበባዮሽ ለምለም፣ ባልንጀሮቼ ለምለም፣ ቁሙ በተራ ለምለም ስንል ወርታች ነው የሚኖሩ። ስለዚህ ከ1 እስከ 4 ይኖረዋል ማለት ነው። አሁን ይህን ስንመለከት 5 ሊኖሩ ይችላል፣ 4 ሊኖሩ ይችላል። ስለዚህ ማየት ያለብን እነኝን ነው። እዚህ 5 ከ1 እስከ 5 ከ1 እስከ 4 ሊኖር ይችላል። ስለዚህ ይሄንን ማወቅ አለብን ማለት ነው። ለምሳሌ ሆያ ሆዬ ስንል ሆ እንላለን። ስለዚህ ያው ሆ ስንል 1 ናት። ከላይ ሌላ 3 ወይ 4 ቀለሞች ሊኖሩ ይችላል። ስለዚህ በአጠቃላይ ግን የቡሄ በሉ ቤት ግጥም ከ1 እስከ 4 ቀለሞች ሊይዝ ይችላል ማለት ነው። ይሄንን ማየት አለብን። ባልንጀሮቼ ለምለም፣ ቁሙ በተራ ለምለም። እነኚህ ቀለሞች ለምሳሌ ባልንጀሮቼ ስንል ባልንጀሮቼ 5ቱም ቀለም ናቸው። 5 ቀለም አለው። ለምለም ስንል
ምም ሳይለንት ናት፣ ለለ ግን ቀለም ሆነው ይነበባል ማለት ነው። በዚህ አይነት መንገድ መረዳት ይቻላል ማለት ነው። እንግዲህ ቅድም ቀለም ማለት ምን ማለት ነው የሚለውን ነገር ለማስታወስ ያህል ቀለም ማለት የአናባቢነት ተነባቢ ጥምረት በአንድነት ቀለም እንለዋለን ነው። ቀለም ማለት ረግጠን ወይም ተጭነን የምናነበው ሆሄ ወይም ፊደል ነው ብያቸዋለሁ። ስለዚህ ከዚህ አንጻር ግጥሞችን ቀለማቸውን እየቆጠራችሁ የግጥም አይነቶችን መለየት ትችላላችሁ ማለት ነው። ሌላው ግጥም ተለክቶ የሚያልቀው በሀረግ ውስጥ ነው። ግጥም ተለክቶ የሚያልቀው በሀረግ ውስጥ ነው። በሀረግ ውስጥ ያሉትን የቀለም አይነቶችን በትክክል ካወቅን በስንኝ ስንት እንደሆኑ ይታወቃል ማለት ነው። ለምሳሌ በሀረግ 5 ከሆነ በስንኝ 10፣ በሀረግ 4 ከሆነ በስንኝ 8፣ በሀረግ 6 ከሆነ በስንኝ 12 ይሆናል ማለት ነው። በእነዚህ አይነት መንገድ ማወቅ አለበት። ስለዚህ የግጥም ቀለሞች ተለክቶ የሚያልቁት በሀረግ ውስጥ ነው ማለት ነው። መለኪያቸው ደግሞ ምንድን ነው? ቀለም ነው። ቀለም የግጥም አይነቶችን ለማወቅ ለመለየት የምንጠቀምበት መስፈርቱ ቀለም ነው። ሌላው ግጥም ከዝሩ ወይም ከስድ ጽሁፍ የሚለይባቸው ዋና ዋና ነጥቦችን ላንሳላችሁ። ግጥም ከሌሎች የስነ ጽሁፍ ስራዎች የሚለይበት 1-4 ነጥቦችን ላንሳ። የመጀመሪያው ግጥም ምስል የመፍጠር ኃይል ያላቸው ጠንካራና እምቅ ቃላቶችን ይጠቀማል። ግጥም ምስል የመፍጠር ኃይል ያላቸውን ጠንካራና እምቅ ቃላቶችን ይጠቀማል። ሁለተኛ ግጥም ለስሜት ቅርብ ስለሆነ የአንባቢዎችን ስሜት ምን ያደርጋል? ያነሳሳል። ለስሜት ቅርብ ነው። የማነሳሳት ስሜትን የመኮርኮር ደስ የሚል ዜማ ውበት ያለው ነገር ስላለው ለስሜታችን ቅርብ ነው ማለት ነው። ሌላው ግጥም ረቂቁን ነገር አግዝፎና ተጨባጭ አድርጎ የማቅረብ ከፍተኛ ኃይል አለው። ረቂቋን ነገር ትንሿን ነገር በጣም ኤግዛጅሬት አድርጎ ከፍ አድርጎ ደምቆ እንዲታይ ለማድረግ ግጥም ትልቅ ሚና አለው ማለት ነው። በነገራችን ላይ ግጥም ከፈጠራ ስራዎች ውስጥ አንዱ ነው፣ ወይም በፈጠራ ስራ ውስጥ የምናካተተው የስነ ጽሁፍ ዘርፍ ነው ወይም ዘር ነው። ሌላው ግጥም ምት አለው፣ ምጣኔ ያለው፣ ዜማ አለው። ስለዚህ ምት ያለው መሆኑ፣ ምጣኔ ያለው መሆኑ፣ ዜማ ያለው መሆኑ ለአንባቢ ወይም ደግሞ ለአድማጭ በጣም ስሜትን የሚያነሳሳ የሚኮረኩር ደስ የሚል ባህሪ ይኖረዋል ማለት ነው። ወይም ደስ የሚል ስሜት ቀስቃሽነት አለው ማለት ነው። እንግዲህ ስለ ግጥም ይሄን ያህል ካነሳን የግጥም አይነቶችን አየን። ቀለም ምንድነው የሚለውን አየን። የግጥም አይነቶችን አየን። ግጥም ለመለየት የምንገለገልባቸውን መስፈርቶችን አየን። ስለዚህ እናንተ ደግሞ ቪዲዮውን ደጋግማችሁ እያነበባችሁ እያያችሁ ያልገባችሁ ነገር ላይ ሀሳብ አስተያየት በኮሜንት ሴክሽን ላይ እንድታስቀምጡ በዚሁ አጋጣሚ አደራ እላችኋለሁ ማለት ነው። በነገራችን ላይ ይሄ እዚህ የማቀርብላችሁ የትምህርት ይዘት ለየትኛውም የክፍል ደረጃ ሊጠቅማችሁ የሚችል ነው ማለት ነው። በተለይ ለ8ኛና ለ6ኛ ክፍል ተማሪዎች ሚኒስትሪ ለሚፈተኑ ተማሪዎች በጣም ጥቅም አለው ብዬ ስላሰብኩ ነው በእነኚህ ዙሪያ ቪዲዮ እየሰራሁላችሁ ያለሁት። እንግዲህ ይህ ቻናል አዲስ እንደመሆኑ መጠን የበለጠ ከፍ ብሎ እንዲታይ እናንተም ሰብስክራይብ እያደረጋችሁ እንድትከታተሉ እላለሁ ማለት ነው። በመጨረሻም እስካሁን ያየናቸውን ነጥቦች ለማጠቃለል ያህል 1-4 ጥያቄዎችን እዚህ ጋር አስቀምጭላችኋለሁ ማለት ነው። እነዚህ ጥያቄዎች ላንብባቸው። አንደኛ፣ ስንት አይነት የግጥም አይነቶች አሉ? እስካሁን በተማርነው የትምህርት ክፍል ውስጥ ትምህርት ውስጥ ስንት አይነት የግጥም አይነቶችን አየን? ሀ 3፣ ለ 2፣ አመርኋ 4። ሁለተኛ፣ የወል ቤት ግጥም በስንኝ ስንት ቀለም አለው? የወል ቤት ግጥም በስንኝ ስንት ቀለም አለው? በስንኝን የተባለው ሀ 6፣ ለ 5፣ አመርኋ 12፣ መ 10። ሶስተኛ፣ የግጥም አይነቶችን ለማወቅ የምንጠቀመው መስፈርት ምንድን ነው? የግጥም አይነቶችን ለማወቅ የምንጠቀመው መስፈርት ምንድን ነው? ሀ ዜማውን መለየት፣ ለ ምቱን ማወቅ፣ አመርኋ ቀለሞቹን መለየት፣ መ ሁሉም። አራተኛ፣ ግጥም ተለክቶ የሚያልቀው በዳሽ ውስጥ ነው። ሀ በስንኝ፣ ለ በሐረግ፣ አመርኋ በግጥም ውስጥ፣ መ ሁሉም። እንግዲህ ውድ ተከታታዮች እነኝህን ጥያቄዎች በየቤታችሁ ከጓደኞቻችሁ ጋር በመነጋገር በመወያየት እዚህ ጋር ግር ያላችሁ ነገር ያልገባችሁ ግልጽ ያለው ነገር ካለ በመልእክት መልክ አስቀምጡልኝ። እኔ ደግሞ ደግሜ ባነሳችሁ ጥያቄ ላይ መልሱን እሰራለሁ ማለት ነው። እስካሁን ለነበረን ቆይታ እያመሰገንኩ የዛሬውን በዚህ ያበቃለሁ። ቻው።